ሰላም ሰላም ውድ የፉል ስታክ ኦን ዲማንድ ዩቲዩብ ቻናል ተከታታዮች፣ በዛሬው ቪዲዮአችን ስለ ፋንክሽን ነው የምናየው። ፋንክሽን እንግዲህ በፓይተን ፕሮግራም በሌሎችም ፕሮግራሚንግ ላንጉጅ ላይ የተለመደ ኮንሴፕት ነው። በፓይተን ፕሮግራሚንግ ላንጉጅ እንዴት አድርገን እንጠቀማለን፣ ፋንክሽንን እንዴት አድርገን እንጽፋለን፣ ጥቅሙስ ምንድነው የሚለውን ነገር ዲቴይል እናያለን ማለት ነው። መጀመሪያ ፋንክሽን የሚለው ነገር ምን ማለት ነው? ፋንክሽን ማለት it is a block of code that helps to perform a specific or certain tasks የሆነ ስፔሲፊክ የሆነ ታስክን እንዲሰራልን አድርገን የምንጽፈው ብሎክ ኦፍ ኮድ ነው ፋንክሽን ማለት። ስለዚህ ለምንድነው ፋንክሽን የምንጠቀመው ስንል አንድ ታስክ ሪፒትድሊ ሊያስፈልገን ይችላል። ያን ነገር በተደጋጋሚ ብዙ ኮድ እየደጋገምን ከምንጽፍ አንድ ቦታ በአንድ ፋንክሽን ተጻፍ ዘንድ ፋንክሽን ኔሙን ብቻ በመጥራት ሌላ ቦታ መጠቀም ማስቻል ማለት ነው። ለዛ ይጠቅመናል። ይህንን በምናደርግበት ጊዜ መልቲፕል ላይንስ ኦፍ ኮድ ልንጠቀም የነበረውን ሊሚትድ ኦር ዌል ኦርጋናይዝድ በሆነ ብሎክ ኦፍ ኮድ ፕሮግራማችንን መጻፍ ወይም ኤክስኪዩት ማድረግ እናስችላለን ማለት ነው። ስለዚህ ፋንክሽን በየትኛውም የሶፍትዌር ዲቨሎፕመንት ዓለም መስት ነው ማለት ነው። ኮመን የሆነ ኮንሴፕት ነው ማለት ነው። ስለዚህ ፋንክሽን የምንለው is a block of code which only runs when it is called። ፋንክሽን ስለጻፍ ነው ብቻ ያለውን በውስጡ ያለውን ኮድ ኤክስኪዩት አያደርግም። rather what is expected from us we must call it። ኮል ማድረግ አለብን ማለት ነው። ያንን ነገር መጥራት አለብን፣ ኢንቮክ ማድረግ አለብን። ላስትሊ ኦኬ ፋንክሽኑን ጻፍ ነው። ፋንክሽኑን ለመጻፍ ደፍ የሚባል ኪወርድ አለ። ልክ ሌሎቹ ኮንሴፕቶች ላይ ለምሳሌ ኮንዲሽናል ስቴትመንት ላይ ኢፍ የሚባል ኪወርድ እንዳለ፣ ኤልስ የሚባል ኪወርድ እንዳለ፣ ኢሊፍ የሚባል ኪወርድ እንዳለ ሁሉ ሉፕ ላይ ፎር ሉፕ ፎር የሚባል ኤንድ ኢን የሚባል ኪወርድ እንዳለ፣ ለዋይል ሉፕ ፋይል የሚባል ኪወርድ እንዳለ ሁሉ the same is true for function it has some ኪወርድ ያለው ምን ይባል ደፍ የሚባል ኪወርድ ያለው። ይሄ ደፍ የሚባል ኪወርድ ተጠቅመን ፋንክሽናችንን ስቴት እናደርጋለን፣ እንጽፋለን። ዘን ፋንክሽን ኔማችን ያ ፋንክሽን ኔም ፓረንተሲስ ይከተለዋል። አፍተር ዘ ፓረንተሲስ ኮለን እናስከትልና ዘን ከኮለኑ ኢንተር ብለን ውስጡ ኢንደንቴሽኑን ጠብቆ ነው ኢንተር ስንለው ኢንደንቴሽኑን after that we must write whatever task what we want to perform። መስራት የምንፈልገውን ታስክ በሙሉ በኮድ መልክ እንጽፋለን ማለት ነው። ነገር ግን ይሄን ጻፍ ነው ማለት ኦልሬዲ ያ ፋንክሽን ኤክስኪዩት ያደርጋል ማለት አይደለም። rather we must finally call the function name። መጨረሻ ላይ ፋንክሽን ኔሙን መጥራት አለብን ማለት ነው። ኮሊንግ የፋንክሽን የምንለው ለምሳሌ ስክሪኑ ላይ እንደምታዩት ላይ def my function ብሎ then print hello from a function የሚለውን ኮድ ፕሪንት አውት አድርግልኝ የሚል ነው አይደል? ይሄንን ስለጻፍኩ ብቻ ኤክስኪዩት አይሆንም። ይሄን ኮል ማድረግ አለብኝ። ታይ ላይ እንደምታዩት ለምሳሌ ይሄን እንውሰድና እንየው። ኮምፒውተር ኖትቡክ እንሄድና እንየው። ለምሳሌ እዚህ ጋር ፕሪንት አውት አደረኩት። ከዛ ፕሪንት አድርገን ስንመጣ ኢንደንቴሽን አይጠብቅልንም፣ እኛ ማስጠበቅ አለብን ማለት ነው። ኦኬ ኪወርዱ ደፍ ይባላል ብለናል። ይሄው ደፍ የሚባል ኪወርድ ተጠቅሜያለሁ። ዘን ፋንክሽን ኔም ማይ ፋንክሽን ዋትኤቨር ፋንክሽን ኔም መጻፍ ትችላላችሁ። ፋንክሽን ኔም እናንተ የፈለጋችሁትን ደስ ያላችሁን ፋንክሽን ኔም መጻፍ ይቻላል። ኪወርድ አይደለም። በት እዚህ ጋር መያዝ ያለባችሁ ነገር ግን it is best or it is recommended if the function name is descriptive for the code what is written inside it። በውስጡ የሚጻፈውን ኮድ ዲስክራይብ ማድረግ የሚችል ፋንክሽን ኔም ቢሆን it is recommended or it is best practice ነው። አለበለዚያ ግን ካልፈለጋችሁ የፈለጋችሁን ፋንክሽን ኔም አበበ ከበደ ኤክስ ዋይ ዜድ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ይሄንን ኮድ ጻፍኩኝ አይደል? ረን ባረገው ምንም ፕሪንት የሚሆን ወይም ኤክስኪዩት የሚደረግ ነገር አይኖርም። ሌትስ ሲ ኢት እንየው። ይሄው ምንም ረን አረኩት አይደል? ምንም ፕሪንት የሆነልኝ ነገር የለም። ለምን? we must call it finally ብለናል፣ ወይም ላስትሊ ኮል ማድረግ አለብን ብለናል። ስለዚህ ኮል ማድረግ አለብኝ። ኮል አድርገው ኮል ማድረገው ደግሞ አውት ኦፍ ዘ ኢንደንቴሽን ነው። ከኢንደንቴሽኑ ወጥቼ አዲስ መስመር ላይ ነው ኮል ማድረገው። ስለዚህ ኮል አድርገው ማለት ነው ይሄን ነገር። ስለዚህ ኮል ሳደርገው አሁን
ይሄው አሁን ሌትስ ራን ኢት ረንስ አድርጎ አሁን ሄሎ ፍሮም ፋንክሽን የሚለውን ፕሪንት አውት ያደርግልኛል ማለት ነው። ኤግዛክትሊ። ስለዚህ ከዚህ ኮንሴፕት መያዝ ያለብን ምንድነው? ፋንክሽኑን ደፍ የሚባል ኪወርድ እንጠቀማለን። ስን ፋንክሽን ኔም የፈለግነው ፋንክሽን ኔም እንጽፋለን። ስን ፓረንቴሲስ አስከትለን ኮለን መጨረሻ ላይ ዘን ኢንተር ብለን we must write the code what we want to write it መጻፍ የፈለግነውን ኮድ እንጽፋለን። ፋይናሊ ፋንክሽን ኔሙን ኮል እናደርጋለን፣ ኤክስኪዩት ይሆንልናል ማለት ነው። ስለዚህ በዚህ መልኩ ፋንክሽንን መጠቀም እንችላለን ማለት ነው። ሌላው አርጉመንት የሚባል ኮንሴፕት አለ። አርጉመንት ፓራሜትር የሚባል ኮንሴፕት አለ። ምን ላይ? ፋንክሽን ላይ መስት ነው። በቃ የትኛውም ኮድ ስንጽፍ ፓራሜትር እንደየኮንዲሽኑ እንደየኮንቴክስቱ ሊያስፈልገንም ይችላል ላያስፈልገንም ይችላል። በት ሞስትሊ ዊ ኒድ ኢት ያስፈልገናል፣ ሞስትሊ ያስፈልገናል። ስለዚህ አርጉመንት የሚለው ምንድነው? አርጉመንት can be passed into function as arguments. Arguments are specified after the function name inside the parenthesis. ፓረንተሲስ ውስጥ ቅንፍ ውስጥ ነው አርጉመንታችንን እናስቀምጠው። ሞስትሊ አርጉመንት እና ፓራሜትርን ኢንተርቼንጅብሊ ይጠቀሟቸዋል ዴቨሎፐሮች። ነገር ግን ያው ፓራሜትር የምንለው መጀመሪያ ፋንክሽን ኔም ውስጥ ፓስ የሚደረገው ሲሆን እንደ ቫሪያብል፣ አርጉመንት የምንለው ደግሞ እንደ ቫልዩ ላስትሊ ፋንክሽን ኔሙን ኮል ስናደርገው እንደ ቫልዩ ፓስ የምናደርገው ነው ኖርማሊ ኮንሴፕቱ። ነገር ግን ኢንተርቼንጅብሊ ብትጠቀሟቸውም doesn't it matter. So let's see ለምሳሌ ይህን ፋንክሽን እንየው። ይህን ፋንክሽን እንየው ወይም ሌላ ኤግዛምፕልን ማየት እንችላለን። ለምሳሌ ደፍ ብለን ደፍ የሚለው ኪወርድ ነው ብለናል። ደፍ የሚለው ኪወርድ ይኖታል። ዘን ፋንክሽን ናማችን ነው የምናስቀጥለው የምንጽፈው ማይ ፋንክሽን my function ኦኬ ማይ ፋንክሽን እንላለን። ማይ ፋንክሽን ካልን በኋላ ፓረንተሲስ እናስከትልና ዘን ኮለን ዘን ፕሪንት እናደርገው ተጠቀም ይችላል። ዘን ለምሳሌ እንደ ፓራሜትር ኔም የሚለውን ብናሳልፍለት ዘን ኔም ሄሎ ብለን ሄሎ ዘን ከርሊ ብሬስ ተጠቅመን ላይ ያለውን ፓራሜትር ለምሳሌ ኔም ፓስ ብናደርገው ጉድ ሞርኒንግ ጉድ ሞርኒንግ ማለት እንችላለን። ዘን ይሄንን ስለጻፍኩ ብቻ ኤክስኪዩት የሚሆን ነገር የለም። ምን ማድረግ አለብኝ? ፋንክሽን ኔሙን መጥራት አለብኝ ብያለሁ። ስለዚህ ፋንክሽን ኔሙን ኮል አደርገዋለሁ መጨረሻ ላይ ማለት ነው። ነገር ግን እዚህ እንደ ቫልዩ አርጉመንት ማለት ነው ምንም ፓስ ማድረግ አለብኝ፣ ለዚህ ለፓራሜትር ፓስ ማድረግ አለብኝ ማለት ነው። ስለዚህ ለምሳሌ አበበ የሚባል ቫልዩ ፓስ ላድርግለት አበበ። ስለዚህ ፕሪንት አውት አሁን ረንስ አድርገው ምንድነው የሚልልኝ? ሄሎ አበበ ጉድ ሞርኒንግ ነው የሚለውን ፕሪንት አውት ያደርግልኛል ማለት ሄሎ አበበ ጉድ ሞርኒንግ አለልኝ ማለት ነው። ስለዚህ እዚህ ጋር ፓስ የምናደርገው ኔም የሚለው ፓራሜትር ይባላል፣ ይሄኛው አበበ የሚለው አርጉመንት ይባላል። ኢንተርቼንጅብሊ ብትጠቀሟቸው doesn't it matter. ሶ ነምበር ኦፍ አርጉመንት አንዳንድ ጊዜ ነምበር ኦፍ አርጉመንታችን ብዙ ሊሆን ይችላል። ያ ብዙ ሊሆን ይችላል፣ ትንሽም ሊሆን ይችላል እንደየመጠኑ። ለምሳሌ ምን ለማለት ፈልጌ ነው? መጀመሪያ ኮንሴፕቱን ላሳያችሁ መሰለኝ። by default a function must be called with the correct number of arguments. ላይ ፓራሜትራችን ሁለት ተሆነ ታች ፓስ የምናደርገው አርጉመንት ሁለት መሆን አለበት። ሶስት ከሆነ ሶስት መሆን አለበት። ፕሮፖርሽናል መሆን አለበት። meaning that if your function expects to argument ሁለት አርጉመንት ኤክስፔክት የሚያደርግ ከሆነ you have to call the function with two argument ሁለት አርጉመንቱን ታች ፓስ ማድረግ ግዴታችን ነው ማለት ነው። ለምሳሌ እዚህ ጋር ደፍ ብለን ምን እንበለው የሆነ ፋንክሽን ኔም እንትን እንበልበት። ለምሳሌ ምን እንበለው ኔም ዲስክራይብ ወይም ኔም ዲስክ ኔም የሆነ ዲስክራይብ የሚያደርግ ኪወርድ ኔም ዲስክራይብ ፋንክሽን ጻፍ ዘን
ፕሪንት አሁን እዚህ ጋር ሁለት ቫሪያብሎችን ፓስ እናደርግለን ምን ፈርስት ኔም እና ላስት ኔም ፈርስት ኔም እና ላስት ኔም ፓስ ብናደርግለት ለምሳሌ ፕሪንት ፈርስት ኔም ፕላስ ላስት ኔም እንላለን ማለት ነው። እዚህ ጋር ኮንካትኔት ማድረግ አለብን። ለምን ስፔስን ለመፍጠር ማለት ነው በመካከሉ። ኦኬ አሁን እንጥራ እንትኑ ፋንክሽኑን ኮል እናድርግ። ፋንክሽን ኔማችን ምንድነው? ኔም ዲስክራይብ የሚል ነው። ኮፒ። ስለዚህ ሁለት ፓራሜትር ፓስ ስላደረግ ግዴታ ሁለት አርጉመንት ነው ፓስ ማድረግ ያለብኝ። ስለዚህ ምን ማድረግ አለብኝ? ቫልዩ ስሰጥ ለምሳሌ የመጀመሪያውን ሰይድ ልበለው፣ የሁለተኛውን ደግሞ አህመድ ልበለው፣ አህመድ። ስለዚህ የመጀመሪያውን እንደ ፈርስት ኔም የሁለተኛውን እንደ ላስት ኔም ኮንሲደር ያደርገዋል ማለት ነው። ስለዚህ አሁን ረን ባደረገው ሰይድ አህመድ ብሎ ፕሪንት አውት ያደርግልኛል ማለት ነው። ይሄው ሰይድ አህመድ። ለምሳሌ አንድ አርጉመንት ፓስ ባደረግለት ኤረር ነው የሚያመጣብኝ ማለት ነው። ኤረር ነው የሚያመጣብኝ። ለምን? ይሄው ኤረሩን ምን እንደሚል እንየው። ኤረሩ ምንድነው የሚለው? ሚሲንግ ዋን ሪኳየርድ ፖዚሽናል አርጉመንት፣ አንድ ፖዚሽናል አርጉመንት ረስተሃል እያለኝ ነው፣ ኦር ሚስ አድርገሃል እያለኝ ነው። ስለዚህ ለምን ላይ ፓስ ያደረኩት ቫሪያብል ሁለት ነው፣ በታች ደግሞ ፓስ ያደረኩት ቫልዩ አንድ ነው። ስለዚህ ፕሮፖርሽናል አልሆነም ማለት ነው። ስለዚህ ዊ መስት ፕሮፖርሽናል ማድረግ አለብን ማለት ነው። በዚህ መልኩ ፕሪንት አውት ማድረግ እንችላለን ማለት ነው። ሌላው አርቢትራሪ አርጉመንት የሚባል ነገር አለ። አርቢትራሪ አርጉመንት የምንለው if you don't know how many arguments that will be passed into your function ፋንክሽናችን ውስጥ ምን ያህል አርጉመንት ፓስ ማድረግ እንደምንችል ታላወቅ ነው ማለት ብዙ ከሆነ የፈለግነውን ያህል አርጉመንት ፓስ ማድረግ እንድንችል አድርገን መጻፍ ከሆነ የፈለግነው ዘን እንደ ፓራሜትር አንድ ቫሪያብል ብቻ ተጠቅመን ዘን to the left side of that parameter አስትሪክስን ተጠቅመን ዘን የፈለግነውን ያክል አርጉመንት ፓስ ማድረግ እንችላለን። ለምሳሌ ይሄን ኤግዛምፕል እንየው። ለምሳሌ በዚህ መልኩ ሉክ ይሄኛው ፓራሜትር ካይድስ የሚለው አንድ ነው አይደለ? አንድ ፓራሜትር ቫሪያብል አንድ ነው። እታች ግን ፓስ ያደረኩት ስንት ቫሪያብል ነው? 3 ቫሪያብል ነው። 3ም ይሁኑ 4ም ይሁኑ 10ም ይሁኑ 100ም ይሁኑ ይችኛው አስትሪክስ ታለች to the left side አስትሪክሷ ታለች አክሴፕት ያደርገዋል። በቃ ኮዱ ይረዳዋል ፓስ ያደረግነውን በሙሉ። ባይሆን ግን ፕሪንት ፋንክሽናችን ውስጥ የምንጠቀመው በኢንዴክሱ ነው አክሰስ የምናደርገው ያንን ነገር በኢንዴክሱ ነው አክሰስ ማድረግ ያለብን ማለት ነው። ይሄው ካይድስ ብለን ለምሳሌ ፕሪንት አደረገልኝ ካይድስ ብዬ ኢንዴክስ ቱ ማለት ኢንዴክስ ባይ ዲፎልት ከዜሮ ነው የሚጀምረው። ኢሜል የሚለው ዜሮ ኢንዴክስ ላይ ነው ያለው። ቶቢያስ የሚለው ኢንዴክስ 1 ላይ ነው። ሊነስ የሚለው ኢንዴክስ 2 ላይ ነው። ስለዚህ ሊነክስ the youngest child is ሊነስ ብሎ ፕሪንት አውት ያደርግልኛል ማለት ነው። ሌትስ ሲ the youngest child is ሊነስ። ስለዚህ እዚህ ጋር አንድ ቫሪያብል ፓስ አድርገን አንድ ፓራሜትር ፓስ አድርገን እንደ አርጉመንት ግን ነምበር ኦፍ አርጉመንት ኦር ነምበር ኦፍ ቫልዩ ፓስ ማድረግ እንዲያስችለን ይቺ አስትሪክሷ ታገለግለናለች ማለት ነው። ይሄ ምን ይባላል? አርቢትራሪ አርጉመንት ይባላል። አርቢትራሪ አርጉመንት ይባላል ማለት ነው። ይሄንን በኪ ቫልዩ እንትን መጠቀም እንችላለን። ኪ ቫልዩ ለምሳሌ ይሄኛውን ኤግዛምፕል ብናየው ኪ ቫልዩ ማለት ፓሳችን ምንድነው? አርጉመንታችንን በኪ ቫልዩ ፔር ፓስ ማድረግ እንችላለን። ዘን እንደዛ ከሆነ ኦርደር ምናምን አያስፈልገንም። ሌትስ ሲ ለምሳሌ ይሄ ኪ ቫልዩ ነው አይደል? አርጉመንታችን ለፋንክሽን ኔም ፓስ ያደረግነው። ስለዚህ እዚህ ጋር ፋንክሽናችን ፕሪንት ፋንክሽን ውስጥ የምናስቀምጠው ቫሪያብል ኪዩን ነው፣ ቫልዩን ሳይሆን ኪዩን ነው። ኪዩን ፓስ የምናደርግ ከሆነ ዘን ለምሳሌ the youngest child is child 3 ካለን child 3 ማን ነው? ሊነስ ነው ማለት ነው። ስለዚህ ሊነስ the youngest child is ሊነስ ብሎ ፕሪንት አውት ያደርግልኛል ማለት ነው። ረን ሳደርግ አሁን እዚህ ጋር መጀመሪያው ላይ በኢንዴክሱ ፓስ ስናደርግ መጀመሪያው ኤግዛምፕል ላይ እዚህ ጋር ሴል 14 ላይ ኢንዴክሱ ነው አክሰስ ያደረኩት። በኢንዴክሱ አክሰስ ሳደርግ ይሄኛው ኦርደሩን ጠብቆ መቀመጥ ግዴታው ነው ማለት ነው። ኦኬ ቴንክ ዩ። ስለዚህ ለዛሬ በዚህ ዙሪያ ነው እንትን ያልነው ማለት ነው።
እዚህ ጋር ኦርደር መጠበቅ አይጠበቅብንም ኪ ቫሉ በኪው አክሰስ የምናደርግ ከሆነ። ነገር ግን በዚህኛው ሲንግል ኤሌመንት ተሆነ ወይም ሲንግል ቫሉ ተሆነ ፓስ የምናደርግለት ግዴታ ኢንደክስን መጠበቅ አለብን ማለት ነው። ኦኬ ተመለከተ ይህን ይመስላል ማለት ነው። ስለዚህ ቪዲዮውን ላይክ ሼር ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮአችን ደግሞ ስለ ዳታ ስትራክቸር ይዘን እንመጣለን። አባውት ሊስት፣ ሴት፣ ተፕል፣ ዲክሽነሪ and also ሌሎችም እያል ላይብረሪ እናያለን። ነምፓይን፣ ፓንዳ፣ ሌሎችም ጆርናያችን በዚህ መልኩ ይቀጥላል ማለት ነው። ኮንሲስተንትሊ ፎሎ አፕ ማድረጋችሁን እንዳትረሱ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ታንኪዩ